በክብር ይብላው በሰላም አል ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አያንቱ አመር ነኝ። በቅድሚያም ክልላዊ ዜናዎች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ሐረር ከተማ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጠዋቱ ጉብኝታቸው በሶፊ ወረዳ በቡርቃ ቀበሌ ውስጥ የተሰራውን የገጠር ኮሪደር ስራ ተመልክተዋል። ጉብኝቱን አስመልክቶ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ውስጥ የተሰራው የገጠር ኮሪደር ስራ በአካባቢው በተገኙ ቁሳቁሶች በህብረተሰቡ ተሳትፎ የተከናወነ የአነስተኛ መንደር ሞዴል ክንውን ነው ብለዋል። የአካባቢው ነዋሪ በንቃት የተሳተፈበት የገጠር ኮሪደር ስራ ባህላዊ የግንባታ ዘዴን፣ የተደራጀ እቅድና ተግባራዊ አሰራር ውጤትን ያሳየ ስለመሆኑ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ የፌዴራል ከፍተኛ አመራሮች ሐረር ከተማ ሲደርሱ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶችና አባገዳዎች እንዲሁም ከሐረር ህዝብ ደማቅ አቀባበል ተደርጎላቸዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የሐረሪ ክልል ጉብኝት ለክልሉ ሁለንተናዊ እድገትና ልማት መነሳሳት የሚፈጥር መሆኑን የሐረር ከተማ ነዋሪዎች ገለጹ። ከለውጥ ወዲህ በክልሉ ልማቱን በማስቀጠል የአመራሮችን አይን መሳብ መቻሉ እንዳስደሰታቸው ተናግረዋል። ዘገባው የአብስራ ሰግድ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ አመራሮች በዛሬው ዕለት በሐረሪ ክልል የገቡ ሲሆን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪና ሌሎች ከፍተኛ አመራሮችና በክልሉ ነዋሪዎች ደማቅ አቀባበል ተደርጎላቸዋል። በአቀባበሉ የተገኙት የክልሉ ነዋሪዎች ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ሐረር ከተማ ከለውጡ ወዲህ ባስመዘገበችው የልማት ለውጥ ምክንያት ጠቅላይ ሚኒስትሩን ጨምሮ ከፍተኛ አመራሮች መምጣታቸው እንደ ማሳያነት ተጠቃሽ መሆኑን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለተኛ ጊዜ ሐረርን መጎብኘታቸው እንዳስደሰታቸው በመግለጽ በክልሉ የተከናወኑና እየተከናወኑ ያሉ የልማት ስራዎች እንደማበረታቻነት ይሆናልን ብለዋል። ጠቅላይ ሚኒስትራችን ለሁለተኛ ጊዜ ክልላችን ላይ ሲመጡ በደንብ ጥሩ ደስታ እየተሰማን ነው እና የክልላችንን ደግሞ ያመጣችው የለውጥና እድገቷን ልማቷን ለማየት በመምጣታቸው በኃይል ደስ እያለኝ ነው። ሐረሪ ክልል በመምጣታቸው እጅግ በጣም ደስ ብሎኛል። ከሳቸው ነው ልማቱ ከላይ የመጣ ስትራቴጂ ፕላን። ሐረሪ ክልል ላይ ደግሞ 98% በልማቱ መስክ ከፍተኛ ምርታን ያሳየ ነው። በጣም እጅግ ደስ ብሎኛል። አብይ መንግስታችንም አሁን እድሜና ጤና ይስጥልኝ። እኔ ክልላችን ላይ በመምጣቱ እጅግ በጣም በመጀመሪያ ወደዚህ ፍቅርና ጣፋጭ ወደሆነች ሐረር ከተማ ለድጋሜ ጊዜ የዛሬ ዓመትም እዚህ ነበረ ዘንድሮም ስለመጣ ደስታዬ ወሰን የለውም። ሐረር እንደምታያት ውብና ማራኪ አሸብርቃለች። የዛሬ ዓመት ካያት ራሱ ዘንድሮ የተለየ ነው። ክቡር ጠቅላይ ሚኒስቴራችን ባለፈው ዓመት መቶ ሲሄድ የሰጠኑ ስለ ሐረር መግለጫ ህዝቡ መሃል ገብቷል። ስሜት አለው ህዝቡ ለሱ ማለት ነው። ትልቅ ፍቅር አለን። በጣም ከልብ በላይ ደስታ ተሰምቶኛል። አሁን ዛሬ ለሁለተኛ ጊዜ ነው ሚኒስትር አብይ አህመድ በጣም የምንወደውና የምንናፍቀው ቆራጥ መሪ፣ በጣም በቃ አቋም ያለው ከአሁን በፊትም ብዙ ቦታዎች ላይ በስብሰባ ላይ እንደተናገሩት ለኢትዮጵያ ብሔር ብሔረሰቦች ህዝቦች
የሰላምን ቁልፍ የሰጠ ያስረከበ ብቸኛ መሪ ነው። እጅግ በጣም ደስ የሚል ስሜት ነው የሚሰማኝ። ጠቅላይ ሚኒስትሩ የዓለም ሎሬት የሰላም ተሸላሚ ናቸው። የኛ ሀገርም ከተማችን የሰላም ሀገር ነች። ስለዚህ የሰላም ሀገር በሰላም ሎሬት ተሸላሚ ስትጎበኝ እጅግ በጣም ደስ የሚል ስሜት ነው የሚሰማኝ። በክልሉ እየተከናወኑና የተከናወኑ የልማት ስራዎች ቀጣይነት እንዲኖራቸው ሁሉም ኃላፊነቱን መወጣት መቻል አለበት ሲሉም ተናግረዋል። ከተማዋ ለነዋሪዎች ብቻ ሳይሆን የቱሪስቶችን ቀልብ እንድትስብ በማድረግ ረገድ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪና የክልሉ አመራሮች ጉልህ ሚና አላቸውም ሲሉ ገልጸዋል። ክልላችን ጥሩ ለውጥ ነው እያመጣች ያለችው። እኛ ደግሞ ከታች ጀምሮ ከወረዳ ጀምሮ እስከ ላይ ድረስ እየተተባበርን ህዝቡም በንቃት የመጣውን ለውጥ በመቀበል ለኮሪደር ልማቱ ዝግጁ በመሆን ምንም ነገር አንዱንም ሳይጎዳ ምንም ነገር ሳይመጣብን በደስታ ያደረግነው ነገር ስለሆነ ይሄም ሌላ ደስታ ነው። ህብረተሰቡ በትብብር እዚህ በመድረሱ ጠቅላይ ሚኒስትራችንም መጥተው ይሄንን በማየታቸው በኃይል ደስ ይለኛል። በቀጣይም የበለጠ ለመሳተፍ እየተዘጋጀን ነው። እኔ ሸንኮር ወረዳ ላይ ነው የምገኘው። ሸንኮር ወረዳ ላይ እያንዳንዱ መስክ ላይ በምናደርገው እንቅስቃሴም ከፍተኛ እንትን ነው። በልማቱ በኩል ያለው ነገር ቀጣይ ደግሞ ልናስመዘግብ እንወዳለን። እኔ ያለኝ ኃላፊነት በጣም በቁርጠኛ ካሉት የክልሌ አመራሮች ጋር ቁርጠኛ ወጣት አመራር ስላለን ለውጡን የሚዘውሩ ጠንካራ መሪዎች አሉን። በእነዚህ ጠንካራ መሪዎች ስር ደግሞ እኛ አለን፣ ቀበሌ ላይ ስንወርድ ማለት ነው። ስለዚህ ለውጡን ከማሳለጥ አኳያ ይሄ የጀመርነው ከዚህ በላይ ግመቶ ሀረር አሁንም ለቱሪስት ስበት ለመልካም ለህዝቧ ለኗሪው ምቹ ውብ ሆናለች። ከዚህ የበለጠ ውብ አርከን ማንኛውም ከውጪ እስከ ሀገር ውስጥ ጎብኝተው የማይጠግቧት ባለው ልማት ላይ እንዲሳተፉና ክልላችን ለውጥ በአጭር ጊዜ ለውጥ እንዲያመጡ በልማት አድርገን ሁሉም የራሱን ኑሮ እንዲያሻሽል ቆርጠን ተነስተናል፣ በኔ በኩል ማለት ነው። ስለዚህ ህዝቡንም አሳምነን በልማት ሳንቀመጥ ማለት ነው ስራ ሳንንቅ ወጣቶቻችን አደራጅተን ሴቶቻችን ደግሞ በተለይ በሀረር አካባቢ ሴቶች የስራ ሰዎች ናቸው። ሴቶቻችን አደራጅተን ወጣቶችን አደራጅተን ስራ ሳይንቁ ለውጥ እንዲያመጡ በጣም ቆርጬ ተነሽቻለሁ በኔ በኩል። በቀጣይ ደግሞ ይሄ ልማት ለማስቀጠል ሁላችንም በየድርሻችን ሁሉን መሳተፍ አለብን ማለት ነው። በማለናዊ በተቻለ በጉልበትም ይሄን የኮሪደር ልማት ብዙ አይነት የግሪን ኤሪያዎችን ለማልማት እጅግ በጣም ቆራጥ በሆነ ስሜት የከተማይቱን ስመ ገናናነት ለማስቀጠል የበኩላችንን ድርሻ እንወጣለን ሲሉ መልእክታቸውን አስተላልፈዋል። በክልሉ እየተከናወኑ የሚገኙ የልማት ስራዎች ለወጣቶች የስራ ዕድል እየፈጠሩና ለኢኮኖሚ እድገቱ አስተዋጽኦ የሚያበረክቱ መሆኑ ተገለጸ። በሐረሪ ክልል አቦከር ወረዳ በስራ ዕድል ፈጠራ የወጣቶችን ተጠቃሚነት ለማሳደግ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። ገዛኸኝ አራጌ በዝርዝር ያቀርበዋል። በሐረሪ ክልል አቦከር ወረዳ ወጣቶች በተለያዩ ስራ መስኮች በመደራጀት ተጠቃሚ መሆናቸውን ገለጹ። በፊት ላይ በተለያዩ ምክንያቶች ስራ አጥ እንደነበሩ የተናገሩት ወጣቶቹ አሁን ግን እውቀታቸውንና ጉልበታቸውን ተጠቅመው ራሳቸውንና ማህበሩን በሚለውጡ ስራዎች ላይ መሰማራታቸውን ነግረውናል። የተከናወኑ ያሉ የልማት ስራዎች የክልሉን ገጽታ የቀየሩ፣ ለወጣቶች የስራ ዕድል ለመፍጠር የሚያግዙና ለኢኮኖሚ እድገት አስተዋጽኦ የሚያበረክቱ መሆናቸውን አክለዋል። አሁን ላይ ወጣቶቹ በተፈጠረው መልካም አጋጣሚ በመጠቀም ተጠቃሚነታቸውን ማረጋገጥ እንደሚጠበቅባቸው ገልጸዋል። አንድ ብዙ ጊዜ በማህበር ተደራጅቼ ተጠቅሜያለሁ። ብድርም ወስጃለሁ። ካቢኔ ነው አጠገቤ ቆሞ እንትን ያለ እና ስፖርት ቤት አለኝ። በጣም ምቹ ነው። ለወጣቱም ሰው ያቀርባሉ። እንደፈለክ ነው የምጠይቀው ማለት ፈጣን አገልግሎት። እኔ መንገድ ላይ ካቢኖች እንትሮቹ መንገድ ላይ እንኳን አናግራለሁ። እንኳን ቢሮ ገብተህ ወጣቱን ያቀርባሉ። የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ እንደገለጹት በወረዳው ለወጣቶች ልዩ ትኩረት በመስጠት ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ መሆኑን ገልጸዋል። በዚህ ማህበር ተደራጅቶ በወረዳችን ጥቃቅንና አነስተኛ ብድር ወስዶ ሲሰሩ የነበሩት አሁን አጋጣሚ ሆኖ ብድር በዚህ ስራ መንገድ እየሰራ ብድራቸውን እየከፈሉ ነው ያሉት። በዚህ አካባቢ ላይ ያሉ ነዋሪዎች በዚህ ልማት
ስራዎች ተጠቃሚ ናቸው ማለት ነው። ከዚህ በላይ የሚያስደስት ስራዎች የሉም። አንደኛ መንግስት ስራ እድል መፍጠር ነው። ወጣቶቹ ደግሞ እዚህ ላይ አሁንም ይሄ ልማት የራሴ ነው፣ አካባቢው የሚለማው ለኛ ነው በሚለው መንገድ አካባቢውን ልማቱን በሚገባ መጠበቅና ልማቱ ላይ በተለያዩ መንገዶች እየተሳተፉ ነው። በጉልበታቸው እያገዙ ነው ያለው፣ ጥበቃውንም እያገዙ ነው ያሉት። ይህን አጠናክሮ መሄድ ነው። አካባቢው ደግሞ ሰላም ደህንነቱ እንዲጠበቅ ማታ ላይ ፓትሮሊንግም ስራ ላይ ተጠናክሮ ወጣቶች እንዲያግዙን ለማለት እፈልጋለሁ። በተለይም አሁን ላይ በስፋት እየተከናወነ ባለው የኮሪደር ልማት ስራ በርካቶች ተሳትፈው ተጠቃሚ የሆኑ መሆኑን ተናግረዋል። በቀጣይም በተለያዩ ዘርፎች የማህበረሰቡን ተጠቃሚነት የሚያረጋግጡ ስራዎች ተጠናክረው እንደሚቀጥሉ አቶ ስልጣን ገልጸዋል። በአካባቢያችን ላይ ብዙ ልማቶች እየተሰራ ነው። በሞዴል ትምህርት ቤት ውስጥ ከጥበቃ ጀምሮ እስከ ቀን ሰራተኛ ሙሉ በሙሉ የዚህ አካባቢ ነው እየሰሩት ያሉት። ጥበቃ 8 ሰው ነው እዛ የሚጠብቁት። 8ም ሰዎች የዚህ የአቦከር ወረዳ ነዋሪዎች ናቸው። የቀን ሰራተኞች ከእናቶች ጀምሮ ማለት ነው። እናቶች እዛች ጋር አሁን ሄዳችሁ እንዳውም ብትወስዱ ደስ ይለኛል። እናቶችም ወጣቶችም የአቦከር ወረዳ ነው እዛ የሚሰሩት። ሌላው ደግሞ አሁን እኛ እየሰራን ያለነው ኮሪደር ልማት እዚህ የተደራጁ የአቦከር ወረዳ ጥቃቅንና አነስተኛ ላይ የተደራጁ ልጆች ናቸው እየሰሩ ያሉት፣ በዚህ በኩል ሲሰሩ ያሉት። ስለዚህ በዚህ ማህበር ተደራጅቶ በወረዳችን ጥቃቅንና አነስተኛ ብድር ወስዶ ሲሰሩ የነበሩት አሁን አጋጣሚ ሆኖ ብድር በዚህ ስራ መንገድ እየሰራ ብድራቸውን እየከፈሉ ነው ያሉት። በዚህ አካባቢ ላይ ያሉ ነዋሪዎች በዚህ ልማት ስራዎች ተጠቃሚ ናቸው ማለት ነው። ከዚህ በላይ የሚያስደስት ስራዎች የሉም። አንደኛ መንግስት ስራ እድል መፍጠር ነው። ወጣቶቹ ደግሞ እዚህ ላይ አሁንም ይሄ ልማት የራሴ ነው፣ አካባቢው የሚለማው ለኛ ነው በሚለው መንገድ አካባቢውን ልማቱን በሚገባ መጠበቅና ልማቱ ላይ በተለያዩ መንገዶች እየተሳተፉ ነው። በጉልበታቸው እያገዙ ነው ያለው፣ ጥበቃውንም እያገዙ ነው ያሉት። ይህን አጠናክሮ መሄድ ነው። አካባቢው ደግሞ ሰላም ደህንነቱ እንዲጠበቅ ማታ ላይ ፓትሮሊንግም ስራ ላይ ተጠናክሮ ወጣቶች እንዲያግዙን ለማለት እፈልጋለሁ ማለት ነው። ወጣቱ አልባሌ ቦታ ከመዋልና ከተቀጣሪነት መንፈስ በመውጣት በተለያዩ ስራዎች መስኮች በመሰማራት ህይወታቸውን መቀየር እንዳለባቸው መልእክት አስተላልፈዋል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊውን ዝግጅት እያደረገ መሆኑን በሐረሪ ክልል የኤረር ወረዳ ሁለተኛ ደረጃ ትምህርት ቤት ገለጸ። በወረዳው በበይነ መረብ ፈተናውን ለመስጠት ያሉትን የቁሳቁስ ክፍተቶች ለማሟላት በትኩረት እየተሰራ መሆኑን የክልሉ ትምህርት ቢሮ ገልጿል። ፍቃዱ በላይ በዝርዝር ያቀርበዋል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊውን ዝግጅት እያደረገ መሆኑን በሐረሪ ክልል የኤረር ወረዳ ሁለተኛ ደረጃ ትምህርት ቤት አስታውቋል። በሐረሪ ክልል ኤረር ወረዳ የሚገኘው ሁለተኛ ደረጃ ትምህርት ቤት የዘንድሮ 12ኛ ክፍል ሀገር አቀፍ ፈተናን በበይነ መረብ ለመስጠት አስፈላጊውን ቅድመ ዝግጅት እየተከናወነ መሆኑን የትምህርት ቤቱ ርዕሰ መምህር አቶ ኢብራሂም መሐመድ ገልጸዋል። ተማሪዎች ለፈተናው የሚያደርጉትን ዝግጅት ክህሎቶቻቸውን ለማጠናከርና ለፈተና ሂደቱ ተማሪዎችን ለማላመድ የሞዴል ፈተናዎችን እየተሰጠ መሆኑን ተናግረዋል። ንብራሞ በርሶታው ወልቀበቴ ረኮ በርሲሳ ዳይን ቀብኑ ጀቹ የሮ አመጅሩቲ ረኮ በርሲሳ ተከለኝ ቀብኑ በአይሲቲ ላይ ከባድ ችግር አለ። ምክንያቱም ለኛ የተገዙ የላብራቶሪ ግብአቶች አልደረሱም፣ ኮምፒውተሮች አይሰሩም። አሁን ያለው ኮምፒውተር በቡድን እየተለማመድንበት ነው። ኮምፒውተራቲስ ኦልሞስት የሮተር ቤት ከንጫለ ከሰት ንፍሮ መጄት ያታየቹ ይሻላል። በፈተናው ተማሪዎቻቸው ውጤታማ እንዲሆኑ የተለያዩ ኮሚቴዎችን በማቋቋም ከፍተኛ ጥረት የተደረገ መሆኑን ርዕሰ መስተዳድሩ ገልጸዋል። ደግሞ ዋይፋዎች ወልቀበቴቲ ማን በሩምሳ ኮምፒውተር በተቻለ መጠን ከሚመለከታቸው አካላት ጋር እየሰራን ነው። ነገር ግን ለፈተና ዝግጅት የአይሲቲ አቅርቦት ግምት ውስጥ መግባት አለበት። ኦልሞስት አደም ሰኸስ ጅርወንቴ ከነጫላ ሞትማ ከኛለ አገልቶ ወጀቹን በርባዴቹ በይነ መረብ ለሚሰጠው ፈተና እነሱ ከወዲሁ ቅድመ ዝግጅት እያደረጉ ቢሆንም የኤሌክትሪክ ዝርጋታ፣ የኮምፒውተር እጥረትና የኢንተርኔት አገልግሎት ክፍተቶች መኖራቸውን ጠቁመዋል። ሐረሪ ክልል የ2018 ዓመተ ምህረት የኦንላይን ፈተና ሁሉም የኛ ተማሪዎች በኦንላይን የሚፈተኑት አጠቃላይ የገጠር ወረዳዎችንም ሁሉንም ማለት ነው። ከዛ መሀል አንዱ ኤረር ነው። ኤረር ምን እየተከናወነ ይገኛል? እዛ ቅድመ ዝግጅት አለ። መጀመሪያ በእኛ በኩል የተሰራ ያለው አንደኛ ላቡን ማስተካከል ነው የሚሆነው ማለት ነው። አሁን ባለፈው ሳምንት ውስጥ የኤሌክትሪክ ዝርጋታ አከናውናል ማለት ነው።
አሁን ቀጣይ የሚቀጥለው የኢንስታሌሽን ነው የኔትወርክ ኢንስታሌሽን እሱም ግብአት እየጠበቀን ነው እሱ እቃው ሲገባለን ኢንስታሌሽኑን እንጨርሳለን ከዛ ደግሞ ቢሮው ዘንድሮ እንደሚታወቀው ወደ 250 ኮምፒውተሮችን ለኦንላይን ፈተና ተብሎ ግዢ መፈጸሙ ይታወቃል እሱም ኦሬዲ ተጭኖ አዋርድም ተደርጎ እቃው በመግባት ላይ ያለ ነው ማለት ነው በዚህ ጋር የተያያዘ ሌላ የኢንተርኔት ነው ኢንተርኔት ምንድነው እዛ ኦሬዲ ይተቀሙት ነበር ፋይበር ነው የሚተቀሙት በኮሪደር ምክንያት ይመስለኛል የተበጠሰባቸው እሱንም ከቴሌ ጋር በመነጋገር ደብዳቤ ጽፈንላቸው ኦሬዲ በአንድ ቀን በሁለት ቀን ውስጥ ፊክስ እንደሚያደርጉት ለኛም አሳውቀውናል ማለት ነው ሌላ ደግሞ በዚሁም የተያያዘ ከኤረር ቀጥሎ ዘንድሮ አዲስ ወደ ከባለፈው አመት ከ2017 ዘንድሮ 2018 ላይ ወደ ሌላ 3 አዳዲስ ጣቢያዎች ናቸው ገጠር ላይ የሚከፈቱት አንደኛው ኤረር ነው ሁለተኛው ደግሞ ድሬ ጠያራ ነው እንደ መረጃ ያው ለመስጠት ነው ሌላኛው ድሬ ጠያራ ነው ድሬ ጠያራም በዚሁ መልኩ አሁን የኤረርን ከጨረስን በኋላ ወደዛኛው እንሄዳለን ማለት ነው አሁን እስከዛሬ የነበረን ተለምዶ ምንድነው ፈተናው ሊቃረብ ሁለወር ምናምን ሲቀረው እንደ ሀገር አቀፍም ስታንዳርድ ፈተናዎች ይዘጋጃሉ ስታንዳርድ ፈተናዎች ከተዘጋጁ በኋላ ሞዴል ፈተናዎችም ይዘጋጃሉ እነሱን ሞዴል ፈተናዎች በዛ መልኩ ነው ፕራክቲስ እያደረጉ የሚፈተኑት ማለት ነው ስለዚህ የኢንተርኔት ነገሩ በዚህ ሳምንት ፊክስም ይሆናል እሱን ያው እናንተም ከዛ በኋላ ክሮስ ቼክ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው ትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት ፈተናው የሚሰጥባቸው ትምህርት ቤቶች ሁሉ የኮምፒውተር አቅርቦትና የኢንተርኔት አገልግሎት መሰረታዊ ጉዳይ እንደመሆኑ የተለያዩ ኮሚቴ ተቋቁሞ እየሰራበት መሆኑን የክልሉ ትምህርት ቢሮ የአይሲቲ ዳይሬክተር አቶ ፈርሃን አህመድ ገልጸው የኤረር ወረዳ ትምህርት ቤት ያለውን የአቅርቦት እጥረትን ለመፍታት ከሚመለከተው አካላት ጋር በቅርበት እየተሰራ መሆኑን ገልጸዋል በዚህ ዓመት ፈተናዎች ላይ ጥሩ ውጤት ለማስመዝገብ ጥረት እያደረግን ነው የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በክልሉ በገጠርና ከተማ የሚገኙ ሁለተኛ ደረጃ ትምህርት ቤቶች ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊው ቅድመ ዝግጅት እየተከናወነ መሆኑን ጠቁመዋል ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመደመር መጽሐፍት ሽያጭና ከድሬዳዋ ከተማ አስተዳደር በጀት በተገኘ የተገነባው የእመርታ ቤተ መጽሐፍትን ጎብኝተዋል በሌላ ዜና 7ኛውን ሀገራዊ ምርጫ ታማኝ ፍትሃዊና ሰላማዊ ለማድረግ የሲቪክ ማህበረሰቡ ድርጅቶች ኃላፊነታቸውን መወጣት አለባቸው ሲሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ገለጹ እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርባለች ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ ተስፋ ሰጪ ልማት ስራዎች ተከናውነዋል ሲሉ ገለጹ። ጠቅላይ ሚኒስትሩ በድሬዳዋ ከተማ የልማት እቅዶችን አፋጻም ለመገምገም ያደረጉትን ጉብኝት አስመልክተው ማብራሪያ ሰጥተዋል። ባለፈው ዓመት በከተማዋ በነበራቸው ቆይታ በከተማዋ በርካታ የልማት እቅዶችን አስቀምጠው እንደነበር አስታውሰው በዚህ ጉብኝታቸው በድሬዳዋ ተስፋ ሰጪ የከተማ ልማት እንቅስቃሴዎችን ተመልክቻለሁ ብለዋል። በከተማዋ በርካታ መሰረተ ልማቶች መገንባታቸውን ገልጸው ለአብነትም አዲስ አበባ ከሚገኘው አብሮት ቤተ መጻሕፍት ጋር ተመሳሳይነት ያለው እምርታ ቤተ መጻሕፍት የከተማዋ ድምቀት ሆኖ መገንባቱን ጠቅሰዋል። ቤተ መጻሕፍቱ ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባ ሲሆን ለከተማዋ ወጣቶች የእውቀት መገበያያና የአእምሮ ማጎልበቻ እየሆነ እንደሚገኝ ገልጸዋል። በከተማዋ የተለያዩ ክፍለ ከተሞች ለታዳጊ ወጣቶች የስፖርት ማዘውተሪያ ቦታዎች፣ የመዝናኛ ስፍራዎች፣ ፓርኮች፣ የሳይክል መንገዶችና ሌሎች በርካታ መሰረተ ልማቶች መገንባታቸውን አብራርተዋል። በድሬዳዋ የኮሪደር ልማት ነባርና አዳዲሶቹን ጨምሮ 187 ኪሎ ሜትር መንገድ ተገንብቷል ያሉት ጠቅላይ ሚኒስትሩ በከተማዋ ለውጥና እምርታ እንዳለ መመልከታቸውን ገልጸዋል። እነዚህ እምርታዎችን በአገልግሎት ሰጪ ተቋማት በመሶብ የአንድ ማዕከል አገልግሎትና በሌሎች መስኮች ማጠናከር እንደሚገባም ነው ያሳሰቡት። ጠቅላይ ሚኒስትሩ በድሬዳዋ የነበራቸውን ጉብኝት አጠናቀው ዛሬ ሐረር መግባታቸው ይታወቃል።
የከፍተኛ ትምህርት ተቋማት መንግስትና ህዝብ የጣለባቸውን ሀገራዊ ኃላፊነት ለመወጣትና ትርጉም ያለው ውጤት ለማስመዝገብ በቅንጅት ሊሰሩ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳሰቡ። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር የገባውን የ2018 ዓ.ም የቁልፍ ውጤቶች አመላካቾች ስምምነት አፈጻጸም በአዲስ አበባ አዲስ ኮንቬንሽን ማዕከል ተገምግመዋል። ተቋማቱ ከመማር ማስተማር ባለፈ የአካባቢያቸውን ማህበራዊና ኢኮኖሚያዊ ችግሮች በጥናትና ምርምር እንዲፈቱ ፕሮፌሰር ብርሃኑ ነጋ ጠይቀዋል። የትምህርት ጥራትን ለማረጋገጥም ከአመራር እስከ ታችኛው የስራ ክፍል የተቀናጀ ርብርብ እንደሚያስፈልግ አጽንኦት ሰጥተዋል። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጦሽኒ እንዳሉት ተቋማቱ በስራ ባህልና በቴክኖሎጂ ዘርፍ መሻሻል ቢያሳዩም በቅንጅት የመስራት ክፍተቶች ይታዩባቸዋል። ይህንን የአመራር ችግር ለመቅረፍም የአመራር አካዳሚ የተቋቋመ መሆኑንና በቅርቡ ስልጠና እንደሚጀመርም ጠቁመዋል። ግምገማው ተቋማቱ ከሚኒስቴሩ ጋር በገቡት ውል መሰረት ያከናወኗቸውን ተግባራትና ያጋጠሟቸውን ፈተናዎች በጥልቀት ለመለየት ያለመ መሆኑን ተገልጿል። ዘገባው የኢቲቪ ነው። ሰባተኛውን ጠቅላላ ምርጫ ታማኝ ፍትሐዊና ሰላማዊ ለማድረግ የሲቪል ማህበረሰብ ድርጅቶች ኃላፊነታቸውን መወጣት አለባቸው ሲሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ገልጸዋል። ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት በሰባተኛው ጠቅላላ ምርጫ የሲቪል ማህበረሰብ ድርጅቶች ንቁ ተሳትፎ እንዲያደርጉ ከምርጫ ቦርድ ጋር በትብብር እየተሰራ ነው። ምክትል ፕሬዝዳንቱ በምርጫ ሂደት ውስጥ ታማኝ ፍትሐዊና ሰላማዊ መንግስት እንዲመሰረት የማገዝ ኃላፊነታቸውን መወጣት አለባቸው ሲሉ አስታውቀዋል። ምርጫ አንድ ጊዜ የሚከናወን ኩነት ብቻ ሳይሆን ዜጎች የመጨረሻ የስልጣን ባለቤትነታቸውን የሚያረጋግጡበት ሂደት መሆኑን በመግለጽ በባለፈው ምርጫ የታዩ ክፍተቶችን በአሁኑ ምርጫ ለማስተካከል ከምርጫ ቦርድና ከሚመለከታቸው ባለድርሻ አካላት ጋር የተሰራ መሆኑን ጠቁመዋል። የጸጥታ ስጋት ባለባቸው አካባቢዎች የተለዩ የሰላም ግንባታ ስራዎችን በመስራት የምርጫ ሂደቱ የተሳካ እንዲሆን ጥረት የተደረገ መሆኑንም ገልጸዋል። በኦሮሚያ ክልል የትምህርት ጥራትና ተደራሽነትን ይበልጥ ለማሳደግ በትኩረት እየተሰራ ነው ሲል የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ዶክተር ካሳሁን ገላና ለፋና ዲጂታል እንዳሉት አሁን ላይ በክልሉ 12.4 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ ይገኛሉ። ከመማሪያ መጽሐፍት አቅርቦት ጋር በተያያዘ የሁለተኛ ደረጃ ተማሪዎች በጥሩ ሁኔታ ላይ የሚገኙ ሲሆን አንደኛ ደረጃ ላይ ግን እጥረት መኖሩን አስረድተዋል። በክልሉ የሚሰጠው የትምህርት ቤት ምገባ አገልግሎት የተማሪዎችን የመቅረት ምጣኔ ከመቀነስ ባለፈ ለአእምሯዊና አካላዊ እድገታቸው አዎንታዊ ሚና መጫወቱን አስረድተዋል። አሁን ላይ በክልሉ እስከ 8ኛ ክፍል ያሉ 6 ሚሊዮን በላይ ተማሪዎች የትምህርት ቤት ምገባ አገልግሎት ተጠቃሚ መሆናቸውን ነው የገለጹት። የመምህራንን ጥቅም ከማስከበር አንጻር የመኖሪያ ቤት አቅርቦት ተጠቃሚ እንዲሆኑ የተከናወነው ስራ ተጨባጭ ውጤት ማስመዝገቡንም ጠቅሰዋል። በህብረተሰብ ተሳትፎ አዳዲስ ትምህርት ቤቶችን መገንባትና የነባሮችን ደረጃ ለማሻሻል የተጀመረው ስራ ተጠናክሮ እንደሚቀጥልም አስረድተዋል። የትምህርት ጥራትን ለማሳደግ ከተማሪዎችና መምህራን ስራ በተጨማሪ ወላጆች የበኩላቸውን ሚና መወጣት እንዳለባቸውም አጽንኦት ሰጥተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ለ300 ዓመታት በደቡብ አፍሪካ የቀድሞ ከፍተኛ ፖለቲከኛ ባለቤትነት ስር የነበረው ታሪካዊ የወይን እርሻ በ180 ሚሊዮን የደቡብ አፍሪካ ራንድ ለጨረታ ቀረበ። ጸረ አፓርታይድ ታጋይና የፖለቲካ ሰው በነበሩት ቶኪዮ ሴክስዌል ይዞታነት ስር የነበረው ብሉ ሜንዳ የወይን እርሻ በዚህ ወር መጨረሻ በሐራጅ ለሽያጭ እንደሚበቃ ተገልጿል። ምስጋና ኃይሉ ተጨማሪ አለው። ከ300 ዓመታት በላይ እድሜ ያስቆጠሩና በደቡብ አፍሪካ የአፍሪካ ናቪ ቫሊ በሚገኘው ኬፕ ዊሊንደስ በሚገኝ ታዋቂ የብሉ ሜንዳል ወይን እርሻ የፊታችን መጋቢት 25 ቀን 2026 ዓ.ም በሐራጅ ለሽያጭ ሊቀርብ መሆኑ ተሰማ። የደቡብ አፍሪካው ሮሰን አኩዜሽን ይፋ ባደረገው መረጃ መሰረት ይህ 238 ሄክታር ስፋት ያለው ታሪካዊ ይዞታም በመጪው መጋቢት 25 ቀን ለከፍተኛ ተጫራቾች ክፍት ይሆናል። በአሁኑ ወቅትም በአትራፊነቱ ላይ የሚገኘው ይህ ተቋም ዘመናዊ የወይን ማምረቻ ፋብሪካ፣ ታዋቂ ምግብ ቤቶችና የወይን መቅመሻ አዳራሾች፣ ጥንታዊ መኖሪያ ቤቶችና የፈረስ ጋጣዎች የያዘ የተሟላ የንግድ መንደር ነው። የብሉ ሜንዳል እርሻ ታሪክ ወደ ኋላ እስከ 1702 ዓ.ም የሚመዘዝ ሲሆን በወቅቱ
በኬፕ ኦፍ ጉድ ሆፕ በኩል ለሚያልፉ የደች ምስራቅ ህንድ ኩባንያ መርከቦች ትኩስ ምርቶችን በማቅረብ ስሙ የናኘ ነበር። በተለይ በይዞታ ውስጥ የሚገኘውን ካኖበርግ የተሰኘውን ከፍታ ቦታ መርከቦች ሲመጡ ምርቱ ዝግጁ መሆኑን ለማብሰር መድፎች የሚተኩስበት ታሪካዊ ስፍራም እንደነበር ይነገራል። ይሁን እንጂ ስፍራው ዓለም አቀፍ ደረጃውን የጠበቀ የሆነ ምርት ማቅረብ የጀመረው እንደ አውሮፓውያን አቆጣጠር በ1920 በጆን ቫንዲር ዌስት ሁዘን አማካኝነት ሲሆን በኋላም በልጅ ልጃቸው ጆኪ ኮዲዝ አማካኝነት ቡቲክ በሚል የጥራት ደረጃውን በዓለም የታወቀ ሆኖ ቀጥሏል። ይህ ስመጥር እርሻ እንደ አውሮፓውያን አቆጣጠር በ2008 150 ሚሊዮን ራንድ ባለቤትነቱ በጸረ አፓርታይድ ታጋይ ቶኪዮ ሴክስዌል ወደ ተመሰረተው ዋቬላ ፈንዳ ሆልዲንግ ተላልፎ ነበረ። ቶኪዮ ሴክስዌል በ1994 የመጀመሪያውን ዲሞክራሲያዊ መንገድ የተመረጡ ጋውንቲንግ ግዛት ፕሪሚየር የነበሩ ሲሆን በወቅቱ ታላቁ መሪ ኔልሰን ማንዴላ ሊተኩ ይችላሉ ተብለው ከሚጠበቁት የፖለቲካ ሰዎች መካከል ግንባር ቀደሙ ነበሩ። በኋላ ወደ ንግዱ ዓለም በመግባት በማዕድንና በተለያዩ ዘርፎች ሰፊ ሀብት ማፍራታቸው ይታወቃል። ይህ የወይን እርሻ ባለፈው ዓመት ለሽያጭ ቀርቦ ሳይሳካ የቀረ ሲሆን አሁን በቀረበው አዲስ የጨረታ ጥሪ ተጫራቾች ቢያንስ 200 ሚሊዮን ራንድ የገንዘብ አቅም እንዳላቸው የሚያሳይ የባንክ ማረጋገጫ ማቅረብ ይጠበቅባቸዋል። ሽያጩ ከተፈቀደ በኋላም የጠቅላላ ዋጋው 5% በማይመለስ ቅድመ ክፍያ ወዲያውኑ መክፈልና ቀሪውን 14 ቀናት ውስጥ ማጠናቀቅ እንደሚችሉ የሽያጭ ደንቡ ያሳያል። የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅን ስለመልቀቅ ሊወያዩ መሆኑ ተገለጸ። የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል ከ$110 በላይ መድረሱ ተነግሯል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። የቡድን 7 ሀገራት ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከመጠባበቂያ የነዳጅ ክምችታቸው ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ ለመወያየት አስቸኳይ ጉባኤ ሊያካሂዱ መሆኑን ተነግሯል። የነዳጅ ክምችቱን የሚያስተባብረውም ዓለም አቀፍ የኢነርጂ ኤጀንሲ መሆኑን የተነገረው 32 የኤጀንሲው አባላት በነዳጅ ዋጋ ጭማሪ ምክንያት የሚፈጠርን ቀውስ ለማስተዳደር በተዘረጋ የጋራ የአደጋ ጊዜ ስርዓት አማካኝነት ስትራቴጂክ የነዳጅ ክምችትን ይዘዋል። አሜሪካን ጨምሮ ዋነኞቹ 3ቱ የቡድን 7 ሀገራት በጋራ ነዳጅን የመልቀቅ ሀሳብ እንደደገፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካ ፋይናንሻል ታይምስ ጋዜጣ ዘግቧል። ዘገባው እንደሚያመለክተውም በአጠቃላይ ያለው የነዳጅ ክምችትም 1.2 ቢሊዮን በርሜል ነው። የአሜሪካ ባለስልጣናት ከዚህ ውስጥም ከ300 እስከ 400 ሚሊዮን በርሜል ያህሉን በጋራ ቢለቁ ተገቢ ነው የሚል ሀሳብ እንዳላቸው አንድ ምንጭ ተናግሮ ዘግቧል። የቡድን 7 ሀገራት ይህንን ስብሰባም የሚያካሂዱት ፕሬዝዳንት ትራምፕ በጦርነቱ መጀመር ምክንያት በከፍተኛ ደረጃ የጨመረውን የድፍድፍ ነዳጅ ዋጋ እንዲያስቆሙ ጫና እየተደረገባቸው ባለበት ጊዜ ነው። ከአውሮፓውያኑ 2022 በኋላ ከፍተኛ የዋጋ ጭማሪ የተስተዋለበት ነዳጅ በበርሜል $110 ገብቷል። አሜሪካና እስራኤል የከፈቱትን ጦርነት ተከትሎ ኢራን ከዓለም የነዳጅ አቅርቦት 1/5 የሚሆነውን የሚጓጓዝበት የሆርሙዝ ወሽመጥን ዘግታለች። በተጨማሪም በዚህ ጦርነት የነዳጅ ማከማቻና ማምረቻዎችም ጥቃት ተፈጽሞባቸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ